ተስፋ ቆረጡ። ይኸው ዱባይ ነው ያለው እያልኩ አበሻ ምን እያልክም እኔ አስጠይቄያለሁ። በሃይማኖትም አስጠይቄያለሁ። ሲህር ነው ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ሌላ ሰው ያምጡልኝ በቃ ከሌላ ሰው እኔ ሌላ ፈረንጂ ካመጡልኝ አየር ላይ መጣራሽ እኮ ሴዶ ጁኒ እንኳን ባይኖር ከኔ ጋር ትደባዳ። ሰይዶ ሲያሸንፍ በህልሜ ተመለከትኩ ይላል ወንድማችን። የዚህ ህልም ፍቺ ምን ያመለክታል የሚለውን ነግራችኋለሁ። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። ማለት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ትኬት ባለ 100 ሺህ ብር ነው የቆረጥኩት። እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው። ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ምን ሸይጣ አረጂ ረሴዶ ዋ ሌላ ሰው ያምጡልኝ በቃ ከሌላ ሰው እኔ ሌላ ፈረንጂ ካመጡልኝ አየር ላይ መጣራሽ እኮ አዎ ደግሞ ግጥሚያው ደግሞ ዱባይ ላይ ሆን ይሻላል ከሀገር ውጭ ነው እንደውም ወይ እንደዛ ያርጉት ወይ ደግሞ ሌላ ከውጭ ሀገር ሌላ አይ ግጥሚያው ሌላ ሀገር ቢሆን ይሻላል ኢትዮጵያ ላይ ሳይሆን ሌላ ሀገር ይሆን ኦልሬዲ ስላዘጋጁት ግን ቲኬቱ ገባ አሁን ኢትዮጵያ ላይ ቢሆን ቲኬቱ ርካሽ ነው ገባ ግን ሌላ አሁን ዱባይ ሌላ ሀገር ቢዘጋጅ ጥሩ ቲኬቱን በደንብ ይሸጣል ለቢውም ጥሩ ነው ገባ ለቢዝነሱም እዛ ነው የሚሻለው አሁን ኢትዮጵያ ላይ አሁን አንድ ቲኬት ብሩ 100 ሺህ ይሁን አሉኝ የሆነ እኔማ 500 ሺህ 1 ሚሊዮን ብር ካልተከፈለ አልኩ እሺ አልኳቸው እዚህ ጋር ይሁን ሲሉኝ እሺ ምን ሲሉኝ እሺ እንጂ እኔ እንዳልኩት ይሁን ስላቸው ሁሉ ነገር እሺ ብዬ መጨረሻ ላይ ደግሞ ይሄው ይሄ ሰውዬ እንቁላል ይዞ ይዞራል ምን እንደሆነ ጥሎት ይሁን ወልዶት እኔ እንደው ዶሮ እርባታ ከፈተ እንጂ እንቁላል በደንብ እንዲያመርት አይ አሁን እንደው የሚመስለኝ እንደዚህ ባከሆነ ብዬ እኔ ያው ሸሸው እንግዲህ ዱባይ እና ዱባይ ገባን ተስፋ ቆረጡ ይኸው ዱባይ ነው ያለው እያልኩ አበሻ ምን እያልክም ሴዶ ግን ለምንድን ነው መሰረዝ የፈለከው መተው የፈለከው በቃ አልተመቸኝም ልጁ እንቁላል ይዞ እንቁላል ጋር አይ እንቁላሉ አይደለም ክፍያው ያው ትንሽ አነሰች ሴዶ የሁሉ አድቨርታይዘር እንዴ አብዛኛው እውነቱ እኮ ነው አብዛኛው ግጥሚያው የሚገባው አንተን ለማየት ነው ገባ እኔ እንትን ውስጥ ነበር ፕላስ ደግሞ እሱንም አልፌው ነበር ትቼው ነበር ስቴዲየም ውስጥ ነበር የጠበቅኩት 1 ሚሊዮን ሰው እንዲገባ አሁን ታዲያ ምን አዳራሽ ነገር ነው እንደሚደረገው አሁንማ ትንሽ ነው 3000 ሰው ነው የሚገባበት መሰለኝ ለዛ ነበር 3000 ብቻ ኧረ ተው ብሩ ዘጭ ነው ቲኬቱ ብር እኮ ዘጭ ነው ምን ዘጭ 100,000 ነው ያንሳል ደቀ ማለት ነው ኦኬ እንደዛ ከሆነ ውድ የተባለው ቪአይፒ 100,000 ቢሆን ነው አይደል ከዛ በላይ አይሆንም እሺ ኧረ በእናትህ ቪአይፒ 1 ሚሊዮን ነበር መኖር መግቢያ ዋናው 100,000 መሆን ነበረበት ቪአይፒ አልቆ የለም አሁን ትኬት አይደል መቶናችሁ ተሽጧል መሰለኝ ትኬት እኛ ራሱ በስንት መከር ነው ያገኘን በዋስትና ነው እንግዲህ ጌት ይግባ ከበቀሉ ጋር እኔ እንግዲህ ምንም ያደርጋል ሰይዶ ሲያሸንፍ በህልሜ ተመለከትኩ ይላል ወንድማችን። የዚህ ህልም ፍቺ ምን ያመለክታል የሚለውን ነግራችኋለሁ።
እዚህ ጋር ልትሉልኝ የሚገባው የምነግራችሁ የህልም ፍቺውን ብቻ ነው። ወደ ሌላ እንዳትወስዱት። ይሄ ወንድማችን በህልሙ የተመለከተው ሰይዶ ሲያሸንፍ ነው። በውኑ ደግሞ ሰይዶ ሲሸነፍ፣ ጆኒ ሲያሸንፍ ይመለከታል ማለት ነው። የህልም ፍቺው ልክ ነው ልክ አይደለም የሚለውን የፊታችን ሐሙስ እናያለን ማለት ነው። ይህንን ህልም በትክክል ከፈታሁት ሰፕራይዝ ልታደርጉኝ ይገባል። ምን ሰፕራይዝ ያደርግሃል ካላችሁኝ፣ ቦክሲንግ መስራት ፈልጋለሁ በጥሩ ጂም በጥሩ ኮች፣ እንደዚሁም በኮሜንት ቃል ግቡልኝ። በትክክል ህልሙን የፈታው ልክ ሆኖ ከተገኘ ይሄን አደርጋለሁ ብላችሁ ከውድድሩ በኋላ መጥቼ ቪዲዮ እየቀረጽኩኝ ቃል የገባችሁትን የምቀበላችሁ ይሆናል። ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምትደባደበው ከ120 ከዚህ ሁሉ ህዝብ ጋር ነው የምትደባደበው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብህ ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን። 120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ልውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጠንም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንግዲህ ቤተሰብ እንደሰማችሁት ነው። ግጥሚያው አልቀረም። ሴዶም አለች ትጋጠማለች። እንግዲህ ብዙ ሰዎች የወጣችሁ ብዙ ነገር ስትናገሩ ነበረ። አሁንም የማይንድ ጨዋታን የተጫወተባቸውና ስለዚህ ነገ ማታ ኮንፈረንስ ላይ እናገኘዋለን። ሴዶ እንደባለፈው ደግሞ ምርጥ ንግግር ያሳልፍልናል ብለን እንጠብቃለን። ቪዲዮን ላይክ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት። ነገ ማታ ደግሞ እስጊን ኮንፈረንሱ ላይ ምንድነው የሚካሄደው የሚለውን ምናሳውቃቸው ይሆናል። ሰላም አለይኩም። ሴዶ መውሊድ የት ነው የምናከብረው ይላል ጀለሳችን እዚህ ጋር። አረ መውሊድ ቢድዓ ነው፣ መውሊድ ቢድዓ ነው። መውሊድ ሰሃቦች አላከበሩ። መውሊድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክብሩልን አላሉ። መውሊድ በእስልምና በቁርአንም የለም በሐዲስም የለም። ከየት አምጥተው እንደሚያከብሩት ራሱ አናውቅም። ስለዚህ እኔ መውሊድ አላከብርም፣ አይመለከተኝም። ወንድሜ አንተም ተመለስ፣ ወደ አላህ ተመለስ፣ በስሜት አትጓዝ። የአላህን ቃል ብቻ ያዝ። የአላህን ጀነት ግቡ ተብለው እምቢ ያሉ የሚባሉ ሰዎች እንዳንተ አይነቶቹ ናቸው መውሊድና ክብር የሚሉት። ስለዚህ ተመለስ። ማን ነው ስምህ ደግሞ? ይስማክ ላፍ የምን ላፍ ነው? የአላህ ነው ሊኖርብህ የሚገባው። የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ቀጥተኛ መንገድ ይምራ ወንድሜ። ቻው አሁን መውሊድ ቢድዓ ነው። እስላም ሲናገር እንደዚህ ይላል፣ አስመሳይ ሰው አንደበቱ ጀነት ልቡ ግን ጀሃነም ነው ይላል። አንዳንድ ሰዎች አንደበታቸው እንደ ጀነት ነው፣ ቃላቶቻቸው እንደ ማር ነው፣ ፈገግታቸው ደግሞ የጠዋት ፀሐይን ይመስላል፣ ሰላምታቸውም የፍቅር መዝሙርን ያዜማል። ነገር ግን በነዛ ውብ ቃላት ጀርባ በልባቸው ውስጥ የማይጠፋ የጀሃነም እሳት ይነዳል። ቅናት፣ ምቀኝነትና ተንኮል ይበስላል። አስመሳዮች ቋሚ ሃይማኖት፣ ብሔርና መሪ የላቸውም። በሰው ልጅ ታሪክ ውስጥ ትልቁ ውጊያ የሚካሄደው በጦር ሜዳ ላይ አይደለም፣ በሰዎች አንደበትና በልባቸው መካከል በሚደረግ ፍልሚያ እንጂ። ያም አስመሳይነት ይባላል።